እግዚአብሔር አይተዋችሁም። እግዚአብሔር ከእናንተ ጋር ይሆናል። እግዚአብሔር ያጸናናችኋል። እግዚአብሔር ያበረታችኋል። እግዚአብሔር አብሮነት ከእስራኤል ሕዝብ ጋር ነበር። እግዚአብሔር አብሯቸው ይሰራ ነበር። የእግዚአብሔር ኃይል በኃይል ይገለጥ ነበር። ድምፁን ያሰማቸው ነበር፣ ይመራቸው ነበር። በእርሱ ምሪት ይወጣሉ፣ ይገባሉ። አይጥላችሁም፣ አይተዋችሁም፣ አይረሳችሁም። ጣልቃ ይገባላችኋል፣ ይጎበኛቸዋል። ዛሬ እግዚአብሔር አምላክ በከበረ ጥሪ ሕይወታችሁን ይለውጣል። የጌታ ጸጋ ሰላም ከሁላችሁ ጋር ይሁን። ዛሬ እግዚአብሔር አምላክ በከበረ ጥሪ ሕይወታችሁን ይለውጣል። ጌታ ይባረክ። እናንተ ውስጥ ታላቅ ነገር አለ። እናንተ ውስጥ መልካም ነገር አለ። እናንተ ውስጥ እግዚአብሔር ያየው ድንቅ ነገር አለ። እግዚአብሔር በብዙ ድካም ውስጥ እንኳን ብትሆኑ ያበረታችኋል። በብዙ ውድቀት ውስጥ ብትሆኑ ያነሳችኋል። እግዚአብሔር የወደቁትን ያነሳል፣ የደከሙትን ያበረታል፣ ያዘኑትን ያጸናናል፣ የሳቱትን ይመልሳል። እግዚአብሔር ድንቅ ነው። ጌታ ይባረክ። ይህ የከበረ ጥሪ በጣም እየተካፈላችሁ እየተባረካችሁበት እንደሆነ አምናለሁ። ከዚህ ቀደም ከያዕቆብ፣ ከአብርሃም፣ ከይስሐቅ፣ ከነ ሙሴ፣ ከነ ኢያሱ፣ ከነ ሳሙኤል ተመልክተናል። አሁን ደግሞ ከእስራኤል ሕዝብ እንመለከታለን። የእስራኤል ሕዝብ እግዚአብሔር የጠራቸው ሕዝቦች፣ አዲሱ ትውልድ፣ እግዚአብሔር የመረጠው ሕዝብ፣ የእግዚአብሔርን ታምራት ያየ ሕዝብ፣ የእግዚአብሔርን ጉብኝት ያየ ሕዝብ፣ የእግዚአብሔርን ጣልቃ ገብነት ያየ ሕዝብ። እሱ ብቻ አይደለም፣ ሌሎች አሕዛብ እንኳን እግዚአብሔር ከነሱ ጋር አይተው ደንግጠዋል፣ ተርበትብተዋል፣ ፍርሃት ሆኖባቸዋል፣ በብዙ ተጨንቀዋል። የእግዚአብሔር አብሮነት ከእስራኤል ሕዝብ ጋር ነበር። እግዚአብሔር አብሯቸው ይሰራ ነበር። የእግዚአብሔር ኃይል በኃይል ይገለጥ ነበር። ድምፁን ያሰማቸው ነበር፣ ይመራቸው ነበር። በእርሱ ምሪት ይወጣሉ፣ ይገባሉ። የተለዩ ሕዝቦች ናቸው። ሃሌሉያ! ዛሬም እናንተ ሃሌሉያ የተለያችሁ የተመረጣችሁ እግዚአብሔር ለትውልድ በረከት ያደረጋችሁ ናችሁ። አሜን። እግዚአብሔር በእናንተ ትልልቅ ነገር ያደርጋል። እግዚአብሔር በእናንተ እንግዳ ነገር ያደርጋል። እግዚአብሔር በእናንተ ትውልድ ይባርካል። እግዚአብሔር ስለሌሎች ሰዎች እስኪያውቁ ድረስ እግዚአብሔር አብሮነቱን በእናንተ ሕይወት ላይ ይገልጣል። በእስራኤል ሕዝብ ሕይወት ላይ እግዚአብሔር ፈጽሞ እንደማይጥል ፈጽሞ እንደማይረሳ እንመለከታለን። በሉ ከኔ ጋር እግዚአብሔር በሉ ፈጽሞ አይረሳኝም፣ አይጥለኝም። እግዚአብሔር የጠራውን እግዚአብሔር አይጥልም። እግዚአብሔር የጠራውን የከበረ ጥሪ የጠራውን አይረሳውም። እግዚአብሔር አይጥለውም። እግዚአብሔር በሕይወታችሁ ላይ ድካም ሊኖር ይችላል፣ ዝለት ሊኖር ይችላል፣ ግን እግዚአብሔር አይጥልም። በምህረቱ እንደገና ወደ ሕይወታችሁ ይመጣል። እግዚአብሔር በምህረቱ ይጎበኛችኋል። አሜን። መጽሐፍ ቅዱሳችሁን በዘፍጥረት መጽሐፍ ምዕራፍ በትንቢተ ኢሳይያስ መጽሐፍ ምዕራፍ 49 ከቁጥር 13 ጀምሮ ያለውን ቃል በጌታ በኢየሱስ ስም አነበዋለሁ። እንደምትባረኩበትም አምናለሁ። እንዲህ ይላል፣ እግዚአብሔር ሕዝቡን አጽናንቷልና ለችግረኞቹ መራርቷልና። ሰማያት ሆይ ዘምሩ፣ ምድር ሆይ ደስ ይበልሽ፣ ተራሮች ሆይ እልል በሉ። ጽዮን ግን እግዚአብሔር ረስቶኛል፣ ጌታ ረስቶኛል አለች። ጽዮን ግን እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች። በውኑ ሴት ከማፀን ለተወለደው ልጅ እስከማትራራ ድረስ ሕፃኗን ተረዛ ዘንድ ትችላለችን? አዎ እርሷ ተረሳ ይሆናል፣ እኔ ግን አልረሳሽም። እነሆ በእጄ መዳፍ ቀርጬሻለሁ፣ ቅጥሮችሽ ሁልጊዜ በፊቴ አሉ። ልጆችሽ ይፈጥናሉ፣ ያፈረሱሽና ያወደሙሽ ከአንቺ ዘንድ ይወጣሉ ይላል። እንጸልያለን። ጌታ ሆይ እናመሰግናለን፣ ከፍ እናደርግ። ዛሬም ለእያንዳንዳችን እግዚአብሔር አይጥል፣ እግዚአብሔር አይረሳም። እግዚአብሔር ሆይ የጠራው የለየው ኪዳን የገባለት
በቃል የተናገርከው ሕዝበ እስራኤልን እንዳልጣልከው እንዳረሳው እኛም የተጠራን በክርስቶስ ደም የተዋጀን ስለማትረሳን ስለማትጥለን እናመሰግናለን። በቃልህ ዳሰን፣ በቃልህ አበርታን፣ በቃልህ ፈውሰን፣ በቃልህ ገስጸን፣ በቃልህ አሳድገን እንወዳለን። ክፉ በቀልተኛ የሰይጣን ስራ ይፍረስ በኢየሱስ ስም አሜን። ጌታ ኢየሱስ የተባረከ ይሁን። እንግዲህ መጽሐፍ ቅዱሳችንን ስናይ እስራኤል ለምልኮ ታልፋ ብትሰጥም እንኳን እግዚአብሔር ከምልኮ እንደሚመልሳት ገደብ የሌለውን በረከት እንደሚሰጣት እናያለን። የእግዚአብሔርን በረከት ብታይ፣ የእግዚአብሔርን እጅ ብታይ የእስራኤል ሕዝብ እግዚአብሔርን ደግሞ ሲበድሉ ታያላችሁ። እግዚአብሔርን ሲያዛዝኑ ታያላችሁ። እግዚአብሔር አንድ ጊዜ 10 ጊዜ ተፈታተኑ ብሎ ለሙሴ ሲናገር ታያላችሁ። በብዙ እግዚአብሔርን ሲበድሉ ታያላችሁ። ከግብፅ ያወጣቸው እግዚአብሔር ሆኖ ሳለ እንደገና ተመልሰው ደግሞ በግብፅ ያመልኩት የነበሩትን አማልክቶች ያመልኩ የነበሩ ናቸው። መስፍን የተባለ ወይንም መሳፍንት ላይ ደግሞ ስትመለከቱ እግዚአብሔርን ይበድላሉ፣ ለክፉ ወይንም ለአሕዛብ አሳልፎ ይሰጣቸዋል። ከዛ በኋላ ደግሞ መስፍን ይመጣላቸዋል፣ ከዛ ወይንም አዳኝ ይመጣላቸዋል፣ ከገቡበት ነገር ያወጣቸው ነበር። አሁንም የእስራኤል ሕዝብ በትንቢተ ኢሳያስ በነበረበት ዘመን ላይ እግዚአብሔርን በብዙ በድለዋል። እግዚአብሔርን በብዙ አሳዝነዋል። እግዚአብሔር ግን ይረሳቸው ዘንድ ሰው አይደለም። እግዚአብሔር ሕዝቡን አልጣለም። እግዚአብሔር ሕዝቡን አልተወም። እንዲመለሱ ነቢያቶችን ይልክላቸው ነበር። ድምፁን እንዲሰሙ ይነግራቸው ነበር። 70 ዓመት በምርኮ ውስጥ እንደሚሆኑ በእነ ኤርምያስ ተናግሯቸዋል። ከምርኮ እንደሚወጡም ደግሞ ተናግሯቸዋል። እግዚአብሔር አምላክ ሕዝቡን አይጥልም። እግዚአብሔር ሕዝቡን አይረሳም። እግዚአብሔር የተባረከ ይሁን። እግዚአብሔር እስራኤልን ለዘላለም አይጥልም። እንዲሁ እግዚአብሔር የጠራችሁ እናንተን ለዘላለም አይጥላችሁም። እግዚአብሔር የተባረከ ይሁን። የጠራቸው እግዚአብሔር የራሱ እንዲሆኑ ነው። መጽሐፍ ቅዱስ ሕዝቤ ያገለግለኝ ዘንድ ልቀቅ ይላል። ሕዝቤ፣ የእስራኤል ሕዝብ የእግዚአብሔር ሕዝቦች ናቸው። እኛ በክርስቶስ ኢየሱስ አምነን የዳንን ሰዎች በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ሲናገር መጽሐፍ ቅዱሳችሁ ሁል ጊዜ የተገለጠ እንደሆነ እንድታውቁ ፈልጋለሁ። ላመኑ በስሙም ለተቀበሉ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው። ጌታ ይባረክ። የእግዚአብሔር ልጆች ነን። ስለዚህ እግዚአብሔር አይረሳንም። እግዚአብሔር አይተወንም። እግዚአብሔር ከኛ ጋር ይሆናል። እግዚአብሔር ያበረታናል። ለምን? የእግዚአብሔር ልጆች ነን። የእግዚአብሔር ሕዝብ ነን። ሃሌሉያ። ስለዚህ የተጠራን እያንዳንዳችን እግዚአብሔር አይጥለንም። እግዚአብሔር የተባረከ ይሁን። እግዚአብሔር የጠራቸው ሰዎች እሱን እንዲያከብሩት ይፈልጋል። እግዚአብሔር የጠራቸው ሰዎች ዘላለማዊ ኪዳን ገብቶላቸዋል። በዚህ ሰዓት እግዚአብሔር አምላክ በሕይወታችሁ ላይ ድንቅን ነገር ያደርጋል። በዚህ ሰዓት እግዚአብሔር አምላክ እንደማይጥላችሁ እንደማይተዋችሁ ይናገራቸዋል። እግዚአብሔር የተባረከ ይሁን። ሕዝቡ በዚህ ጊዜ እንዴት ነበር ካላችሁኝ፣ በሶርያውያን ተከበዋል፣ ተጨንቀዋል፣ ግራ ተጋብተዋል። ሕዝቡ በብዙ የተጨነቁበት ጊዜ ነበር። ከ100 ዓመት በኋላ በባቢሎን ስር ተይዘዋል እስራኤል በመወረራቸው። እንዲሁም ደግሞ አሦራውያን ሰሜናዊ እስራኤልን ወረዋል። ጭንቅ ውስጥ ነበሩ፣ ሐዘን ውስጥ ነበሩ፣ ለቅሶ ውስጥ ነበሩ። ቤተ መቅደሱ ፈርሰዋል፣ ቅጥሩ ተቃጥሏል። ከባድ ነገር ነው። እግዚአብሔር ሕዝቡን አይጥልም። እግዚአብሔር ሕዝቡን አይረስም። ዛሬ በምን አይነት ነገር ውስጥ ነው ያላችሁት? በምን አይነት ጭንቅ ውስጥ ነው ያላችሁት? ዛሬ እግዚአብሔር ለአንቺ፣ ዛሬ እግዚአብሔር ለአንተ፣ ዛሬ እግዚአብሔር ለእናንተ የገባላችሁ ኪዳን አለ። አይጥላችሁም፣ አይተዋችሁም፣ አይረሳችሁም። ጣልቃ ይገባላችኋል፣ ይጎበኛቸዋል። አሜን። የከበረ ጥሪ። እግዚአብሔር ሕዝቡን እንደማይጥላቸው ሲናገር የመጀመሪያ ምን ሆነ? መጽሐፍ ቅዱሳችን እንዲህ ብሎ ይናገረናል። እግዚአብሔር ሕዝቡን አጽና። ዛሬ እግዚአብሔር ያጽናናችኋል። አጽናኝ የሆነው መንፈስ በእናንተ ላይ ነው። ኪዳኑ ጋር ያጣብቃችኋል። በእልውና ውስጥ ያኖራችኋል።
ሕይወታችሁን ፍሬያማ ያደርገዋል። ጌታ ይባረክ። መጽሐፍ ቅዱስ በትንቢተ ኢሳይያስ ምዕራፍ 49 ቁጥር 13 ላይ እንዲህ ብሎ ይናገራል። እግዚአብሔር ሕዝቡን አጽናንቷል፣ ለችግረኞችም ራርቷል። ሰማያት ሆይ ዘምሩ፣ ምድር ሆይ ደስ ይበልሽ፣ ተራሮች ሆይ እልል በሉ ይላል። እግዚአብሔር ምን ብለዋል? ሕዝቡን ምን ብለዋል? አጽናንቷል። እግዚአብሔር ስለማይጠዋችሁ፣ እግዚአብሔር ስለማይጥላችሁ እግዚአብሔር ያጽናናችኋል። አብሮነቱን በእናንተ ላይ ገልጣል። ዛሬም ዓለም የምትናወጥበት ብዙ ነገር አለ። እግዚአብሔር ልጆቹን ያጽናናል አለው ይላል። ያበረታችኋል፣ ይረዳችኋል፣ ድምፁን ያሰማችኋል፣ ይመራችኋል። በመከራ ውስጥ ሆናችሁ ያጽናናችኋል። ጳውሎስ አንድ ጊዜ በሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 4 ላይ እንዲህ አለ፣ እርሱ በመከራችን ሁሉ ያጽናናናል። ስለዚህ እኛም ራሳችን በእግዚአብሔር በምንጽናናበት መጽናናት በመከራ ያሉትን ማጽናናት እንችላለን። የክርስቶስ ስቃይ በእኛ ላይ እንደበዛ እንዲሁም መጽናናታችሁም ደግሞ በክርስቶስ በኩል ይበዛልናል ብሎ ይናገራል። እርሱ በመከራችን ሁሉ ያጽናናል። እግዚአብሔር ያጽናናችኋል። እግዚአብሔር ያበረታችኋል። የማይጥል አምላክ ስለሆነ፣ የማይተው አምላክ ስለሆነ እግዚአብሔር ያጽናናችኋል። ምንድን ነው በሕይወታችሁ ላይ ያስጨነቃችሁ? እግዚአብሔር ያጽናናችኋል። ሕዝቡ ግን እንዲህ ብለው ተናገሩ፣ እግዚአብሔር ረስቶኛል። ጽዮን ምን አለች? እግዚአብሔር ረስቶኛል አለች። ትንቢተ ኢሳይያስ ምዕራፍ 49 ቁጥር 14 እንዲህ ብሎ ይናገራል። ጽዮን ግን እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች። በእርግጥ እግዚአብሔር ይረሳል? እግዚአብሔር አይረሳም። የከበረ ጥሪ የተጠራችሁ አማኞች፣ ቅዱሳን ወንድሞቼ እህቶቼ፣ እግዚአብሔር አይረሳችሁም። እግዚአብሔር አይተዋችሁም። እግዚአብሔር ከእናንተ ጋር ይሆናል። እግዚአብሔር ያጽናናችኋል። እግዚአብሔር ያበረታችኋል። አሜን። ከዛ እንዲህ አለ፣ እግዚአብሔር ሕዝቡን አይረሳም። ይህ ኪዳን ነው። ጌታ ይባረክ። በውኑ ሴት ከማኅፀኗ ለተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለች? አዎ እሷ ትረሳ ይሆናል፣ እኔ ግን አልረሳሽም። እግዚአብሔር እንዲህ ይልሃል፣ አልረሳህም። እግዚአብሔር እንዲህ ይልሻል፣ አልረሳሽም። አይረሳችሁም እግዚአብሔር። አሜን። ደስ ይበላችሁ። የከበረ ጥሪ የተጠራችሁ እግዚአብሔር ከእናንተ ጋር ይሆናል። እግዚአብሔር አይረሳችሁም። እሱ ብቻ አይደለም፣ በእጄ መዳፍ ቀርጬሻለሁ፣ ቅጥሮችሽንም እቆጣጠራለሁ አለ። ምን ያህል እግዚአብሔር አምላክ ከሕዝቡ ጋር ያለውን ንብረት ተመልከቱ። እግዚአብሔር እንደዚህ ጠብቅ አድርጎ ይዞናል። በእጄ መዳፍ ቀርጬሻለሁ፣ ቅጥሮችሽንም እቆጣጠራለሁ ብሎ በትንቢተ ኢሳይያስ ምዕራፍ 49 ቁጥር 16 ላይ ሲናገር እነሆ በእጄ መዳፍ ቀርጬሻለሁ፣ ቅጥሮችሽም ሁሉ በፊቴ ያሉ ይላል። እንዲሁም ደግሞ ትንቢተ ዘካርያስ ምዕራፍ 2 ላይ እንዲህ ብሎ ይናገራል። እነሆ በዙሪያዋ የእሳት ቅጥር እሆንላታለሁ፣ በውስጧም ክብር እሆንላታለሁ ይላል እግዚአብሔር። እግዚአብሔር ይችላል። ስለዚህ እግዚአብሔር አይጥላችሁም። እግዚአብሔር አይረሳችሁም። ልጆችሽ ከምርኮ ይመለሳሉ፣ ያወደሙሽ ምድርን ይለቃሉ። እግዚአብሔር ለሕዝቡ እንደራራ፣ እግዚአብሔር ሕዝቡን እንደጎበኘ፣ እግዚአብሔር ሕዝቡን እንደባረከ ታያላችሁ። ልጆችሽ ይፈጥናሉ፣ ያፈረሱሽና ያወደሙሽ ከአንቺ ይወጣሉ ይላል እግዚአብሔር። አሁንም ለሕዝቡ ራራ። የእግዚአብሔር ጉብኝት በእናንተ ላይ ይሆናል። የእግዚአብሔር እጅ በእናንተ ላይ ይመጣል። ዛሬም የጠራን እግዚአብሔር የታመነ ስለሆነ አይረሳንም። የጠራችሁ እግዚአብሔር ምናልባት በብዙ ጭንቅ ውስጥ ሆናችሁ ሊሆን ይችላል። ዛሬ በዚህ ዘመን ላላችሁ እግዚአብሔርን ቃሉን ድምፁን እየናፈቃችሁ ላላችሁ መልእክታችሁ ነው። እግዚአብሔር አይጠላችሁም። እግዚአብሔር አይረሳችሁም። እንጸልያለን። ጌታ ሆይ ተባረክ፣ ከፍ በል። ማዳንህ ስለተገለጠ እናመሰግን። እጆቻችሁን ከፍ አድርጉ። በኢየሱስ ስም እግዚአብሔር አይጠላችሁም። እግዚአብሔር አይተዋችሁም። እግዚአብሔር አይረሳችሁም። ዛሬ እግዚአብሔር ለእናንተ ጣልቃ ገብቷል። እግዚአብሔር መጽናናትን አድርጓል። ጳውሎስ በመከራ ሁሉ እንዳጸናናቸው እንደነገረን ዛሬም መንፈስ ቅዱስ ያጸናናቸዋል፣ ምሬትን ይሰጣቸዋል፣ እንደገና ያድሳቸዋል፣ እንደገና ይጎበኛቸዋል። አምላኬ በውስጥ ክብር በውጭ የእሳት ቅጥር ሆኖ ይጠብቃቸዋል። ጌታ ከእናንተ ጋር ነው። ክፉ ይመታ፣ ወጥመድ ይሰበር፣ የጨለማ ስራ ይፍረስ። እግዚአብሔር አይጥለኝም በሉ፣ እግዚአብሔር አይረሳኝም በሉ። ጌታ ይባርካችሁ። ተባረኩልኝ። ወዳችኋለሁ። ሰብስክራይብ፣ ላይክ፣ ሼር አድርጉ። ይህ የከበረ ጥሪ ነው።
ሰላም ለእናንተ ይሁን። የተባረካችሁ ቅዱሳን ወንድሞች እናቶች፣ ይህንን መልእክት እየሰማችሁ እየተባረካችሁ ያላችሁ ቅዱሳን ሁልጊዜም በምታዩት መልእክቶች በምትካፈሉት መልእክቶች እየተባረካችሁ እንደሆነ አምናለሁ። ስለዚህ በየጊዜው የሚለቀቀው መልእክት እንዲደርሳችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ለጸሎት ለምስክርነት እዚህ ላይ በምታዩት ስልክ ደውሉ። እንዲሁም የእግዚአብሔርን ስራ በገንዘቦቻችሁ ማገልገል የምትፈልጉ የበረከቱ ተካፋዮች የምትሆኑ እዚህ ላይ ባለው ስልክ ደውሉ። እግዚአብሔር አምላክ መልካምን ነገር ያደርጋል።